ቤተሰቦቻቸው ቁጥር የምታውቁ ከሆነ ልጁ ያለበት ሁኔታ በጣም በጣም አታልቅሽ አይደለም አብርሽ በእንደዚህ አይነት ፈሶ ማየት ያማል። አብርሽ ያለበት ሁኔታ በጣም ያሳዝናል። የዘመዶቹ ቁጥር ካላችሁ ስጡይቱ አለይኩም ማለት ነው። ዘመዶቹ እንደናንተ ሶሻል ሚዲያ እየተከታተሉ አይደለም። እንግዲህ እንደተከታተላችሁት ከመግቢያው ላይ የአብርሽ አድናቂዎች በጣም አሳዝኖናልና ያለበት ሁኔታ በጣም አሳሳቢ ነው። የዘመዶቹን ቁጥር እያሉ ቲክቶክ ሰፈርና ዩቱብ ሰፈር ያው በጣም እያለቀሱ ነው ማለት ነው። እና በጣም ወራዳ ናቸው ደግሞ እኮ ትልልቅ ሰዎች ናቸው ማለት ነው። እና ያኔ ትልቅ ሰው አያለቅስም ሳይሆን ሊያለቅሱ ይችላሉ። ግን ቢሆንም በዚህ ልክ ምንድነው ይሄን ያህል እንትን ማለት እና ሩታዬ የኛ ነብር የኛ ቆንጆ ሚዲያውን እየመራሽ ያለሽ አንቺ ብቻሽን ያው አስለቅሰሻቸዋል አይደል? አሁንም ደህና አርገሽ አስለቅሽልኝ። እንግዲህ የአብርሽ ደጋፊዎች ቲክቶክ ሰፈር እልቅሶ በልቅሶ ሆነላቸዋል። ምንም ማለፊያ የለውም ማለት በዚያም ስተዱ እልቅሶ በዚህም ስተዱ እልቅሶ እና የሩታ ደጋፊዎች ደግሞ እየሳቁባቸው ነው ማለት ነው። ይመቻቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ነው የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በዚህ 3 ቀንና በዚህ 2 ቀን የተፈጠረውን ነገር ያው ሁላችንም አይተናል። አብርሽና ሄርሜላ ስለተለያዩ የአብርሽ ሁኔታ አንዳንዶች እኛ አብርሽን አታድንቁት ምናምን ነገር አይደለም። ለምን እኔ ሩታን ስለማደንቃት ስለዚህ ሁላችንም የራሳችን የምናደንቃቸው ወይም በጣም የምንወዳቸው ስለሚኖሩ አሁን እነሱ አብርሽን ይወዳሉ። ለምን ወደዳችሁ ለምን አለቀሳችሁ አልልም አይደለ? ስለዚህ ግን ይሄ ልቅሶ የዘመዶቹ ቁጥር ምናምን አብርሽ በራሱ ጊዜ ነው ማለት ነው። እንደዚህ ቢጃጃልም በራሱ ጊዜ ነው ትዳሩን ትቶ ምን የመሰለችውን ቆንጆ ሚስት ትቶ ከሄርሜላ ጋር እንደዚህ ሲጃጃል የነበረ በራሱ ጊዜ ነው ማለት ነው። እና ሄርሜላና አብርሽ እንግዲህ ተለያይተዋል። ቢለያዩም ደግሞ አብርሽ አሁን ያለበት ጉዳይ እንግዲህ በጣም አሳሳቢ ነው። ሄርሜላም ትናንትና ማለት አብርሽ ካሁን በኋላ እኔ ከቤተሰቦች ጋር ነው የምኖር ከአንቺ ጋር ለትንሽ ጊዜ እንለያይ ብሏል ማለት ነው። እና አብርሽም አሁን ከሩታ ጋር መኖር እንደኔ እንትን አይልም አይፈልግም። የሆነ ነገር ብቻ ሩታን እንዳይጎዳት ነው እንጂ የምፈልግ እሱ እንደዚህ በራሱ እጅ በራሱ ጣጣ ያመጣው ነገር ምንም ነገር አያሳዝንም። ኦኬ ሊያሳዝን ይችላል። ለምን እንደዚህ በዚህ ልክ መረጃ አለብህ ሲባል አሁን ዳንኤል በጣም ነው የፈራው ማለት ነው። ራሱን አብርሽ በጣም ፈሪ መሆኑን ያየሁት ወንድ አለመሆኑ ያየሁት በቃ ይሄ ማነው ስሙ ዳኒ እንደዚህ መረጃ አለኝ ላውጣብህ፣ መረጃህን እለቅብሃለሁ፣ በቴሌግራም ነው የምለቅብህ ምናምን ነገር ሲለው እሱ ወንድ ከሆነ ስፖርተኛ ከሆነ ለምን ነው አንተ ማትለቀው? እስቲ አያሃለሁ ብሎ ስልኩን ቀምቶ የማይወረወረበት ነው የኔ ጥያቄ ማለት ነው። እና አብርሽ በጣም ፈሪ ዝም ብሎ እሱ ወንድነቱን የሚያሳይ ከሩታ ላይ ነው እንጂ ከማንም አይደለም። አንተ ወንድነ እንዴት ወንድነት እንዴት ይፈታተናል? ኦኬ በዚህ እኔ ልታገልልህ እችላለሁ፣ ልናገርልህ እችላለሁ። ግን ቢሆንም እስካሁን አሁን ትናንትና ሄርሜላ ስትመጣ እንዴት ነው አቅፋት የነበረ እንዴ? ከውስጥህ እኮ ልትከታት ነበር። ምን ከወደ ውስጥ አትከታትም እንዴ? ይሻልሃልኝ አንደኛህል ይዛሃት እንድትዞር በቃ አብራህ እንድትቀመጥ ማለት ነውና ያንን ያህል እንደዚህ መላላጥ እነሱ ደግሞ ይህን ያህል የሚያለቅሱ አንዳንድ ሰዎች ያው እሰማለሁ። እኔ ግን ይሄን ያደርጋሉ ሰው ብዬ አላምንም። ለምን አሁን ሁላችንም ያለንበት ሁኔታ በጣም ብዙ ነገሮች ስላሉ እኔ እንደ ራሴ ነው ማስብ። ለምን ብትሉ እኔ አሁን ለሰው ገንዘብ አልሰጥም ለዩቱበሮች እና ስለዚህ እነሱም አይሰጡም ብዬ ነው መሟገት። ግን ብዙ ሰዎች ይሰጣሉ ይልካሉ ምናምን እንደዚህ ይባላል እና ያነ ነው የሚያስለቅሳቸው እንጂ አብርሽና ሄርሜላ ስለተለያዩ በዚህ ልክ ያለቅሳሉ ብዬ እንትን አይደለም። ሁለተኛ ደግሞ አብርሽ ያለበት ሁኔታ በጣም ያሳዝናል። እንደዚህ ሆኖ አይቼው አላውቅም ምናምን ነገር እያለች እመቤት ናት። አሁን እመቤት እንደዚህ ትላለች፣ ሌሎች ደግሞ ያለቅሳሉ ማለት ነው። እና በዚህ ልክ ለሰዎች ይሄን ያህል ዋጋ መክፈል ጥሩ ነው። ቢሆንም ደግሞ አንዳንዴ ሶሻል ሚዲያ እና ፕራይቬት የሚባል ነገር አለ። እሱን እያወቃችሁኝ አሁን ምንም ቢሆን ሩታን እንወዳታለን። ግን ቢሆንም ይሄን ያህል ብዙ ያው ድሮ ከበፊት አዎ ትንሽ አለቃቅሰናል። አሁን ግን ለሩታ አስተያየት እንሰጣለን። ሩታም ደግሞ አሁን በእህቶቿ ቀበጥበጥ እያለች ስለሆነ እሷም እያኮራችልህ ስለሆነ
ለምን አሁን በቃ ማልቀስ የለም ማዘን የለም። ቀብረር ብላ እየተናገረች ነው፣ ቀብረር ብላ እየኖረች ነው። እና ይሄ እኮ ነው የሚያናድዳቸው ማለት ይሄ ነው እንትን የሚላቸው እና እነሱ አብርሽና ሩታን እንደማይለያዩ እያወቁ ባለትዳር መሆኑን እያወቁ ልጅ መውለዳቸውን እያወቁ ከሄርሜላ ጋር በግድ ኖር እና ዳኒ ደግሞ አንተ ሩታና አብርሽን ለማስታረቅ ከፈለግ በዚህ መልኩ አይደለም ማስታረቅ። እኔ ዳኒን እንደተረዳሁት አብርሽንና ሩታን ለማስታረቅ ነው። እሱ ግን የሆነ አብርሽን ወንድነቱን እየተፈታተነ አብርሽን እያስፈራራ፣ ሁለተኛ ደግሞ አብርሽን ደግሞ በሌላ አንግል ደግሞ ስታዩት አብርሽን ባዶን አስቀርተው ሙንጀል ከሩታ ጋር ተመካክረው የሆነ አብርሽን ብቻውን አስቀርተው ዳኒ ከሄርሜላ ጋር ለመኖር ይመስለኛል ማለት ነው። ለምን ሄርሜላና አብርሽ በጣም መስመር ስለሳቱ እና ሄርሜላም እንግዲህ ያው የስራሽ ነው፣ እኛ ሴት ልጅ ነሽ፣ እንወድሻለን፣ እናከብርሻለን። ግን ቢሆንም ደግሞ የምትሰሪው ስራ ለኦዲየንስም ለህዝብም ምንም እኮ እናንተ ዘመድም ቤተሰብ ብትሆኑም ግን የሚታየው ነገር ስለ እናንተ ዝምድና ስለ እናንተ ፋሚሊ ማንም የሚያውቅ የለም። ስለዚህ ከእናንተ ትውልዱ ምን ይማራልኝ? ከእናንተ ዩቱበሮች ወዳጆቻችሁ ዘመዶቻችሁ ምንድነው ምንማር? ለምን ፈታ ዘና የሚል የማታመጡልን? ወይም አንቺ ከመጣሽ እኮ አብርሽና ሩታን ብታስታርቂ ምናምን ነገር በጣም ሀሪፍ ነው። እና በጣም ብዙ ሴትነትሽ እየተፈታተነሽ አብሬሽም ወንድነት ግን እየተፈታተናቸው ይሄ የምሰሩት ስራ በጣም የሚደብር በጣም የሚያስጠላ ነው። እና እንግዲህ የሄርሜላ አድናቂዎች ያው ነፍስ ይማር። አብሬሽና ሩታ ግን ያው በቅርቡ እንደሚታረቁ ተስፋ አደርጋለሁ። እናንተ ደግሞ አታለቃቅሱ። እኛ በምን እንለፍሽ አሁን ቲክቶክ ማለት ነው። በዚያም ስተዱ እልቅሶ በዚህም ስተዱ እልቅሶ ሆነ እኮና ለእኛም ደግሞ ማለፊያ ስጡን። እንዴ አበዛችሁት እኮ ዩቱብ ሰፈር እልቅሶ ቲክቶክ እልቅሶ ቱ አሌይኩም። እና ሩታዬ እኛ የምንወድሽ በምክንያት ነው። በጣም ጀግና ነሽ። ለማንም ልቅምቃሚ መልስ አትሰጭም። ለማንም ቦታ የለሽም። በዚህ እኔ ወላሂ ሩታ በጣም ነው ማደንቃት። በጣም ደስ ትለኛለች። በቃ ስራዋንና ስራዋን ብቻ ነው የምትሰራ እንጂ እከሌ እንዲህ ብሎኛል እያለች እያልቃቀሰች አሁን ዩቱበሮች እናያቸዋለን እያለቃቀሱ የሚመጡ ለምን እንዲህ ብላላችሁኝ እንደዚህ ብላላችሁኝ ብላችኋላችሁ እያሉ ያለቃቅሳሉ። ሩታ አንድ ቀን ብላ አታውቅም። አዎ ትሰደባለች። እንደ ሩታ የተረገጠ የለም፣ እንደ ሩታ የተሰደበ የለም። ግን ስድብ እንደማይገላት ታውቃለች። ኮሜንት ምንም በቃ ልክ በጫማችሁ ነው ረግጣችሁ የምትሄድ እና አሁንም ህጅበት ይመችሽ፣ ስሪ፣ ጠንክሪ። ያው ከሰራሽ ከትልቅ ደረጃ ትደርሻለሽ። ግን ለኮመንት ሆነ ለስድብ ሆነ ቦታ ከሰጠሽ ብዙም ለውጥ አታገኙ ነው የምልሽ። ስለዚህ የሩታዬ እህቶች ደግሞ በጣም ጎበዞች ናቸው። ለሰው ምቀኝነት የላቸውም። ብቻ አላውቅም፣ ትንሹም ትልቁም በጣም ጎበዝ ናቸው። በጣም ነው የሚገርሙኝና እና ቤተሰቦች እንግዲህ ይሄን ይመስላል። የአብርሽ አድናቂዎች እያለቃቀሱ ይገኛሉ። አሁንም እንግዲህ ሩታ ጨምሪበት ወይም ህጅበት እልሻለሁ። በጣም ነው የምንወድሽ። በዚህው ቀጤበት። አብርሽም እንግዲህ ምንም ማድረግ አይቻልም። አድናቂዎችህ ተከታታዮችህ እያለቀሱ ነው። አያልቅሱልህ አልልም፣ ግን ቢሆንም አንተ ደግሞ በጣም ፈዘዝክ ማለት ነው። በጣም ፍዝዝ አልክ እንዴ አንተ